በሳምንቱ በሃይማኖታዊ ጉዳዮች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ዲያቆን ዘማርያም ለመምህር ትዝታውና ለመምህር ዮናታን ጥሪ አቅርቦ ነበር። በፍጹም ጨዋነት ትዝታው ይመለሳል ብለህ እንዳታስብ። ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ መጀመሪያ ታቦት ብላ የምትጠራውን ስትፈልጥ። ሰላም ላንተ ይሁን ወዳጄ ትዝታው፣ እንደምን አለ? ደህና እንዳሉንክ እያየሁኝ ነው። አንተ ባለፈው ህይወት 5 ሴቶች ታገላብጥ የነበርከው ሰውዬ ለድቤት እፈልግሃለሁ ብሏል። እንደዛ ብሏል። አንተ አንዷን ሸኝተህ ሌላዋን ይዘህ የምትመጣ ሰውዬ ለድቤት እፈልግሃለሁ ወንድ ከሆንክ ከኔ ጋር ነው። እንደዛ ነው ያለው። እኔ ማኛ ብዙ ጊዜ አንቺን ስም ሜንሽን ያደርጋል። ምንድነው ያላችሁ ግንኙነት? ስፒሪቹዋል ልጄ ነው፣ መንፈሳዊ ልጄ ነው። ጌታ የሰጠኝ በጣም የሚሰማኝ የሚያዳምጠኝ፣ የምናገረው አንዳንድ ነገሮችን ብዙ አመት ነው የምንተዋወቀው። አንድ ሰው ነው ያስተዋወቀን እና ከዛ ጀምረን በቃ እንጸልያለን ምናምንና አንዳንድ ነገሮች የሆነች ነገሮች ሲናገር ወይ መስመሮቹን ሳት ካደረገ ደውልና የሆነ ፍሪስተው በቃ አትናገር እንደዚህ ተውስለው እሺ ነቢት እሺ በጣም ነው የሚያከብረኝ። እሺ አረቄ ቤት ነው ይለዋል፣ ጠላ ቀጂ ነው ይለዋል፣ ሰበል ቀጂ ነው ይለዋል። እንደዛ ይባላል። ቆይ እንዲህ ይባላል። ግን ምን ታዲያ ምንድነው? ቆይ ዓለምን ክዳችሁ መንፈሳዊ ሰው ያደረጋችሁ ምኑ ነው? ቆይ እኔ ያልገባ አለኝ። በቁም ነገር ንገሩኝ። ምንድነው ከኢየሱስ ክርስቶስ የተማራችሁት? ምንድነው? ፓስተር ትዝታው የሚባለው ሰውዬ ጨዋነት በጎደለው መንገድ ሲመልስለት አይቻለሁ። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ትዝታው ይመለሳል ብለህ እንዳታስብ። ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ መጀመሪያ ታቦት ብላ የምትጠራውን ስትፈልጥ። ሰላም ላንተ ይሁን ወዳጄ ትዝታው፣ እንደምን አለ? ደህና እንዳሉንክ እያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየው ይችላሉ። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድን ነው ያልከን? ታቦት የሚለው ይፈለጥ አልክ። ሰው ታቦት ብለን የምንጠራው እኛ በኤርሲያናችን ውስጥ የጌታ ጠረጴዛ፣ ቅድስት ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለውንም ፍለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው። በተመሳሳይ ሰዓት ከጌታ ማዕድ እየተካፈልክ ከአጋንንት ማዕድ መካፈል የለብም አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዝኛውም the Lord's table ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ ለቃሉ። ኦኬ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውን በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው የፕሮቴስታንቶችም ጭምር ነው። ሰው ገጽ 54 ላይ እንዲላል ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያረኩበትን ይሁ ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና የቱን ነው የሚጠቅሰው? አሁን የጠቀስንላችሁን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21። ወዳጃችን ግን ምን ይላል? የጌታን ጠረጴዛ ሰንጥቁ ፍለጡ ብሎ ሲናገር እናያለን። ከዛ በኋላ የተነሱ የቤተክርስቲያን አባቶቻችንም ስለ መሰዊያው ስለ ጌታ ጠረጴዛ ብዙ የተናገሩት ነገር አለ። እንደነ ቅዱስ አግናጢዮስ ከራሱ ከቅዱስ ዮሐንስ ወንጌላዊ የተማረው ቅዱስ አግናጢዮስ አንድ መሰዊያ እያለ ይናገራል። ቅዱስ ዮሐንስ አፈወርቅ ደግሞ ዮሐንስ ወንጌልን በተረጎመበት ሆሚሊ ወይም ስብከቱ ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋው ደሙ ያስተማረበትን ይዝና ስለ ጌታ ስጋና ደም እያስተማረ 46ኛው ሆሚሊ ላይ እንዲህ ይላል። ስክሪናችሁን ተመልከቱ፣ አብረን እናንብብ። Let us then return from that table like lions breathing fire having become terrible to the devil ብሎ ይናገራል። ሰው ምን ብሎ ይናገራል? እንግዲህ ከዛ ጠረጴዛ እንመለስ ይላል። በምን መልኩ? እሳትን እንደሚተነፍሱ እንደሚያጋሱ አንበሶች ለሰይጣን አስፈሪ ሆነን ከዛች ጠረጴዛ እንመለስ ይላል ቅዱስ ዮሐንስ አፈወርቅ። በነገራችን ላይ ክርስቲያኖች እንደምነቶቼ ወደ ቅዱስ ቁርባን ተጠግተን ከቅዱስ ቁርባን ተካፍለን ማለት ነው ስንመለስ ምንም እንኳን ለስጋይን እንደዚህ የምንታይ ብንሆንም ለሰይጣን ግን የምንታየው
ልክ እሳትን እንደሚተነፍሱ አንበሶች የምናስፈራ ሆነን የምንወጣው ሰው ከቅዱስ ቁርባን አንራቅ። የሰይጣን ልጅ ግን ምን ይላል? ይህንን የጌታን ጠረጴዛ እንፍለጠው ይላል። ወዳጄ አንተ ወደ ክርስቲያን ብትመለስ ለቤተ ክርስቲያን ጥቅሟ አንድ ብቻ ነው፣ ይህም ደስታዋ ነው። ለቤተ ክርስቲያን አሁንም አንተ ብትመለስ ደስታችን ነው። ግን አንተ በመመለስ ሌላ የምትጨምርልን ነገር የለም። ለራስ ስትል ግን ፕሊስ ንቃ። ሳታስበው የክርስቶስ ጠላት ሆነ ተቀምጠሃልና። ይቆየን። ነገራችን ላይ እኛ ሃይማኖታችንን የምናስተምርበት መጽሐፍ የመጀመሪያው ይሄ ነው። የሃይማኖታችን መሰረት ገድላት፣ ታምራት፣ የታምራት መጻሕፍት ምንድናቸው? የጸሎት፣ የበረከት፣ የቃል ኪዳን መጽሐፎች ናቸው። የሃይማኖት መከራከሪያ ግን አይደሉም። ጉባኤ ቢቆም ቢነገር በዚህ ቅዱስ መጽሐፍ ነው ቤተክርስቲያን ምዳኘው። መጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይሄን መረዳት አለባችሁ። እንግዲህ ከዚህ ጋር በተያያዘ ከገድለ ድርሳናት ጋር በተያያዘ በጣም ብዙ ጊዜ ቪዲዮዎችን ሰርቻለሁ እና አሁንም በድጋሚ በዚህ ርዕስ ላይ የመጣሁበት ዋናው ምክንያት ምንድነው? አሁንም ድረስ ያልሰሙ አንዳንድ ሰዎች አሉ ከዚህ ጋር በተያያዘ እና የሆነ ወደ ጥርጣሬ የሚያመራቸው ሰዎች ማለት ነው። ይህ ምን እያልኩኝ ነው? ፕሮቴስታንት ወንድሞቻችን ምን አይነት ስራ ነው የሚሰሩት? በቤተ ክርስቲያን ውስጥ ያለውን ሃይማኖት ወይም ደግሞ ዶግማ የሆነውን ትምህርታችንን አንዳቸውንም ወደፊት ማድረግ አይችሉም። ስለዛ ያላቸው አማራጭ ምንድነው? ሰዎችን አስቀድመው በገድላት ድርሳናት ያጠራጥሯቸዋል። ኦኬ፣ በገድላት ድርሳናት ካጠራጠሯቸው በኋላ የጥርጣሬ ልብ ደግሞ ክፍት ይሆናል። ልክ በጥርጣሬ ከከፈቷቸው በኋላ ዘን የነሱን ተረቶች መጋት ይጀምራሉ። አንድ ፕሮቴስታንት ይመጣና ኦኬ ጥምቀት አያድንም ብሎ አይጀምርልህም። ኦኬ የሆነ ገድል እንደዚህ እንትን ይላል፣ ምንድነው የሆነ ተአምር ላይ እንደዚህ ይላል ብሎ ይጀምርና እንድትጠራጠር ያደርጋል። ከተጠራጠርክ በኋላ ግን ጥምቀት አያድንም የሚለውን የራሱን የሰው ሰራሽ ትምህርት አንተ ውስጥ መክተት ይጀምራል። ኦኬ የጌታ ስጋና ደም ያ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን ሰው ሰራሽ ትምህርት አንተ ውስጥ መክተት ይጀምራል። በታሪክ ውስጥ የማይታወቅ ዘመን አፈራሽ የሆነውን ሰው ሰራሽ ትምህርት ማለት ነው። ማኛ ብዙ ጊዜ አንቺን ስም ሜንሽን ያደርጋል። ምንድነው ያላችሁ ግንኙነት? ስፒሪቹዋል ልጄ ነው፣ መንፈሳዊ ልጄ ነው። ጌታ ይሰጠኝ በጣም የሚሰማኝ የሚያዳምጠኝ የምናገረው አንዳንድ ነገሮችን ብዙ አመት ነው የምንተዋወቀው። አንድ ሰው ነው ያስተዋወቀን እና ከዛ ጀምረን በቃ እንጸልያለን ምናምንና አንዳንድ ነገሮች የሆነች ነገሮች ሲናገር ወይ መስመሮቹን ሳት ካደረገ ደውልና የሆነ ፍሪስቶ በቃ አትናገር እንደዚህ ተውስለው እሺ ነቢት እሺ በጣም ነው የሚያከብረኝ። እሺ እሱ ምንም ይሁን ምንም ለኔ ነው የሚነግረኝ። እንጸልያለን፣ ለቤት እንጸልያለን፣ ለልጆቹ እንጸልያለን፣ ባለቤቱ እና በቃ እንደዚህ አይነት ንጹህ የሆነ ጨዋነት የተሞላበት ጽድቅ ያለበት ወዳጅነት ጓደኝነት ነው። አሁን ደግሞ ስፒሪቹዋል ልጅነት ደግሞ ተቀላቀለበት ማለት ነውና ከዮኒዬ ጋራ እንደዛ ነው። በጣም የሚገርም ትሁት ዮኒ አይ ቲንክ በጣም ሚዲያ ላይ ያለውን አይነት ሰው አይደለም። እኔ ራሱ ያየሁት መቼ እንደሆነ ታውቂያለሽ? እኛ በአካል እኮ ተገናኝተን አናውቅም። እኔና ዮኒ ከምር እኛ የምንገናኘው በስልክ ነው የምንገናኘው ምናልባት። ከዛ ውጭ ተገናኝተን የጥምቀቱ ውሃ ቀን ነው ዮኒን በአካል ያየሁት ማለት ነው። ሳየው እንዴት እንደሳሳሁለት አንጀቴ ሁሉ ነው ስለሱ የተላወሰው ማለት ነው። በጣም የዋ በጣም ምስኪን ምናምንና ከእኔም ጋር እንደዚሁ እንቀራረባለን። ያው በአካል ባንገናኝም በስልክ እንደዋወላለን፣ እንጫወታለን፣ እናወራለንና እንዳልሽው በጣም ነገረኛ ነው። ቁም ነገር ለወደደው ሰው እውነተኛ ወዳጅ መሆን የሚችል ሰው እሱን አይቻለሁ። እውነትሽን ነው ወይዘሪት ብርቱካን። ኧረ የመንፈስ ልጅ ነው፣ ስፒሪቹዋል ልጅ ነው። አባባባባባባ በጣም ፌክ እንደሆንሽ የውሸት ፊት እንዳለሽ አጭበርባሪ እንደሆንሽ እንዲህ ፊትሽ ላይ ያስታውቅብሻል። እኛ እኮ ብለን ነበር። እኛ እኮ እንደማይሆን እኮ እናቅ ነበር እኮ እኛ ያኔ አዲስ ገንዳ ገዝተሽ ሰው አልተጠመቀበት ለማስባል አዲስ ገንዳ። እኔ የሚያሳዝኑኝ ልክ እንደ ብሔራዊ ቡድን ልክ እንደ ተቀያሪ ተጫዋች ፎጣ ይዘው እንደዚህ የቆሙት እነሱ ናቸው የሚያሳዝኑኝ በእውነት።
እኔ ጓደኞቹ እነ ቬጋስ እነ ማፊ እነ ምናምን እዛ ቦታ ላይ ያው ውሸት እንደሆነ ምናምን ያው እዚህ ጋር ቢዝነስ እስቲ መታ አድርጌ ልመጣ ነውና አጅቡኝ ብሏቸው እንደመጣ እኛ እናቅ ነበረ። ግን አትሰሙም። እኛ አትሰሙም እኮ እናንተ እንደ ፋራ እኮ ነው ዮኒ ማኛ ነው ጴንጤዎች እናንተ ላይ እኮ ጢባ ጢቤ የሚጫወተው። ከምሬ ነው። ከበፊቱ ልምድ አትወስዱ። የሰው ልጅ እኮ አንዴ ይሻወዳል እኮ የመንፈስ ልጄ ነው ምናምን እናንተማ ዮኒ ማኛ እንትን ካልን እሱን ነገሩ መጀመሪያ አዋጣችሁ ምናምን ከፈላችሁት ከዛ በኋላ እንደሚዞር እኛ እናውቃለን። ግን አይ ዮኒ ማኛ እውነቴን ነው። አሁን ምን እንደምራሱ ግራ ነው የሚገባኝ ስለዚህ ሰውና ገና አላወቃችሁትም። ፕሮ ይህን ግለሰብ አላወቅሽው ማዳሜ። የከፈላችሁት ገንዘብ አለቀ። ሌላ እድሳት ኮንትራት ጠየቀ። አልከፍልም ስትሉት ካነካካ ነው በኋላ አሁን የትም አይሄድም ምናምን ብላችሁ ነበር። ግን እንደዛ አይደለም። ሰውየው ሃይማኖት የለውም። አትሰሙም እንዴ? አትሰሙም? እንዴት ይባጥቤ ይጫወትባቸዋል አይደለ? በቃ አያችሁ 8 ወር ምናምን ሲያያችሁ ምናምን ዝም ብላችሁ ፌክ እንደሆናችሁ ገባው። አየ ተረዳ ውሸት እንደሆነ ምንም አይነት ዶክትሪን ምናምን እንዳለ ሃይማኖቱ ውሸት እንደሆነ አየ ሰው። በቃ ምን ያህል ላሽ በላል ተንቀሳቀስ አለ እንዴ። ደግሞ እንደዋወል ነበር እናወራ ነበር ምናምን። እንዴ ውሸት አይሰለችሽም? አብይ አህመድ እንዲህ ሲሆን አይቻለሁ ብለሽ ከዚህ በፊት ዋሸሽ። አሁን ደግሞ ሌላ አንቺ ሴትዮ እውነቴን ነው። እንዴት ነው የናይጄሪያው ሸጎር አልሰራም? አንቺ በናይጄሪያ እየሄድሽ ጥንቆላ ምናምን እያሰራሽ እየመጣሽ እኔ እንዲታየኝ ተፈለጠ ተቆረጠ የምትይ ሴት ነሽ። ማንም የሚያውቀው ነው ይሄንን ኦዲየንስ። እውነቴን ነው። ግን ዮኒ ማኛ አሁንም እኔ እውነቴን ነው ልምከር። አሁንም ተመልሰ እነገሌ እኮ አስተውይ ነው አሁን ሰሞኑ እነ ኤርሚያስ እንዲሉኝ ነበረ እንትና እንዲህ እያልክ ምናምን እነሱ ናቸው እንጂ እኔ አላልኩም እያልክ እየሸመጠጥክ ነውና አሁን ደግሞ ቀጥለ እንዲህ ሰዎች አሳስተውኝ ነው በልና ደግሞ ተከርብተ ደግሞ ተመልሰ ግባ። አዲስና ግባ አባቴ። ገንዘቡ እስኪለቀቅ እንዳለቃቸው ለጥልጥ እነሱ በሚሊዮን ነው የሚዘርፉት። አባቴ አንተ ዝም ብለህ ጎሮሮህን እዚህ በዜሮ አታድርግ። እያንዳንዳቸው አንተ ባታቅም እኛ ኦርቶዶክሳውያን እኔ በተለይ እኔ የሁሉንም ጉድ አውቃለሁ። ከምሬ ምን እንደሚያረጋጋለሁ እነማ ባልታዛር እንደሆኑ አውቃለሁ። እኔ እነግርሃለሁ ማኝቲ እና እናንተና ትንሽ ገንዘባችሁን አሻሽሉና አሁንም ድጋሚ ክፈሉትና ተመልሶ ተከርብቶ ደግሞ መጥቶ አይኔ እኮ በቃ እንዲህ ነው ምናምን። ከዚህ በፊት ወንጌልን እንደዛ አድርጎ ሲሰድ ወንጌል ምን አባቱ ምናምን ሲል ከወንጌላችሁ ይልቅ እናንተ የተጨነቃችሁት ለክብራችሁ ነው። ወንጌል ለእናንተ ምንም ማለት እንዳልሆነ ነው ያየነው። ያኔ የ8 ወር ልጅ ነው ይመከራል ይዘከራል ምናምን ብላችሁ ምናምን ሊሄድብን ነው ሊያመልጠን ነው ብላችሁ አመጣችሁት። አባቴ ዮኒ ማኛ ጋር ቀል የለም። ከተከፈለው ይለጠልጣል እያንዳንድህን። ስለዚህ ባለጌው ማን ነው? ዮኒ ማኛ ሳይሆን በየትኛውም ሃይማኖት ያላችሁ ሰዎች ለሱ ገንዘብ የምትሰጡ እሱ አንዱን ተሳድቦ ወደ አንዱ ሲመጣ እሺ ብላችሁ የምትቀበሉ የሃይማኖት መሪዎች ሰዎች ናችሁ። ኦኬ፣ እዚህ ጋር የማንም ሚስቴክ አይደለም። ዮኒ ማኛ ምንም እዚህ ቢዝነስ ስራው ነው። እኔ እውነቴ ነው አድናቂ ነኝ። ከዚህ ወዲያ ከዛ ወዲህ አንተን የሚያመላልሱ ሰዎች እነሱ ናቸው ተጠያቂ እንጂ አንተ ዮኒ ማኛ ምንም አላጠፋ። ለጥልጠው እያንዳንዱ ይመች። በሳምንቱ በሃይማኖታዊ ጉዳዮች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ዲያቆን ዘማርያም ለመምህር ትዝታውና ለመምህር ዮናታን ጥሪ አቅርቦ ነበር። በፍጹም ጨዋነት ለህሊና ለሐቅ መናገር አለባችሁ። እንግዲህ ሜንሽን ስላደረጋችሁ ብዙዎቻችሁ ሼር ስላደረጋችሁልኝ ሁሉንም ነገር ያየሁትን ልንገራችሁ። የዘማርያምን ጥሪ ሁላችሁም እንዳያችሁት በፍጹም ትህትና፣ ስለሌላው ጊዜ እንትናቸው አላውቅም፣ ሌላ ጊዜ ስለተለዋወጡት እንካ ሰላምታ አላውቅም። እሺ ፓስተር በላቸው። እሺ ለፓስተር ትዝታውና ለፓስተር
ዮናታን ጥሪ ያቀርቦ ነበር። በፍጹም ትህትና ውሸቴን ነው እውነቴን ነው ጥሪ ያቀረበው በፍጹም ትህትና ነበር። ትዝታል ፓስተር ትዝታው የሚባለው ሰውዬ ትዝታው ጨዋነት በጎደለው መንገድ ሲመልስለት አይቻለሁ። I don't know እኔ ለምንድን ነው መንፈሳዊ ሰው የምትሆኑት? ለምንድን ነው? የመጀመሪያው ጥያቄ ዓለም በቃኝ ብላችሁ ዓለምን ክዳችሁ ወደ መንፈሳዊ ህይወት የምትሄዱት ለምንድን ነው? የሰው ልጅ እኮ እስከሚገባኝ ድረስ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ ሲል አሮጌው ማንነቱን ይተዋል፣ አዲስ ልብስ ይለብሳል። ተሳስቻለሁ ወይስ ልክ ነኝ? ቆርቆሮነታችሁን፣ ብልግናም ካለባችሁ ብልግናነታችሁን፣ ቁጡ ከሆናችሁ ቁጡነታችሁን፣ ጠጪ ከሆናችሁ ጠጭነታችሁ፣ አመንዝራ ከሆናችሁ ሁሉን ነገር ትታችሁ አዲስ ልብስ ትለብሳላችሁ። እውነቴን ነው ውሸቴን ነው? ሰባኪዎቹ አብዛኞቹ ጋጠ ወጥ ናቸው። እኔ እንዴት እንደሆነ አይገባኝም። ብዙ ነገር አስቤ ቢያንስ የሆነች ነገር ይገባኛል። ይሄ ግን ሊገባኝ አልቻለም። የምታወሩት ኢየሱስ ክርስቶስ ትሁት ነው። እንግዲህ መጽሐፍ ቅዱስ ላይ እንደምታዩት ፍጹም ትሁት ነው። መቼስ በህይወት ዘመኔ እኔ እንደ ኢየሱስ ክርስቶስና እንደ መጥምቁ ዮሐንስ ኢቭን መጥምቁ ዮሐንስ ኢየሱስ ክርስቶስ ራሱ ተደንቆበት በትህትናው የጫማውን ጠፈር ልፈታ የሚገባኝ እኔ ዝቅ ልል እሱ ከፍ ሊል ይገባል ማለቱን ተከትሎ ኢየሱስ ክርስቶስ የመንግስተ ሰማያት መግቢያ ስታንዳርድ ነው ያደረገው። በነገራችን ላይ መጥምቁ ዮሐንስን እንደው ቢያንስ መድረክ ላይ ስትወጣ ፐብሊክ ላይ ስትወጣ ቪዲዮ ሪከርድ ስትል እንዴት ነው አንድ አነጋገር እንዴት ነው ትህትና ማይሞላው? ምን ለማለት ነው? ዘማርያም በፍጹም ትህትና ጥሪ ያቀረበ። ትዝታው ከሚባለው ሰውዬ ግን ያየሁት ትህትና የጎደለው መልስ ነው። አረቄ ቤት ነው ይለዋል፣ ጠላ ቀጂ ነው ይለዋል፣ ጸበል ቀጂ ነው ይለዋል። አልፈለግም በቃ ዲቤቱን ያደረከውን ዲቤት ሰምቻለሁ። እግዚአብሔር ይባርክ ወንድሜ፣ ጸልይላለሁ። እኔ ግን ዲቤት አልቀመጥም። አለቀኩ። ከዚህ ጸበል ቀጂ ጋር እንዴት ነው የምቀመጠው? ከዚህ ጠላ ቀጂ ጋር ከዚህ እንትን ጋር እንደዛ ይባላል? ቆይ እንዲህ ይባላል ግን ታዲያ ምንድን ነው? ቆይ ዓለምን ክዳችሁ መንፈሳዊ ሰው ያደረጋችሁ ምኑ ነው? ቆይ እኔ ያልገባ አለኝ። በቁም ነገር ንገሩኝ። ምንድን ነው ከኢየሱስ ክርስቶስ የተማራችሁት? ምንድን ነው? ሁሉንም ማለት አይደለም። ሪሌቲቭሊ በዓለም ያሉ ሰዎች አረ እንዲህ አይባልም። አሁን ይሄው እኛ እንዲህ አይባልም እያለ ነው። አረ እንዲህ አይባልም፣ አረ ይሄ ንግግር እግዚአብሔርን ደስ አያሰኝም እኮ እያሉ ያሉት እኮ በዓለም ያሉ ሰዎች ናቸው እኮ። አይ እንዲህ ባይል ኖሮ እንዲህ ይባላል እንዴ? የእግዚአብሔር ሰው ነህ። ጭራሽ በጣም ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? እኔ ጥያቄ ነው። ሰው የመጀመሪያ ነገር ትህትና ነው። ስለዚህ ለዘማርያም የተመለሰለት ምላሽ ያሳዝናል። እኔ በዘማርያም ጥሪ ውስጥ አንድም ስድብ አላየሁም። አይታችኋል? ስድብ አንተ ባለፈው ህይወት 5 ሴቶች ታገላብጥ የነበርከው ሰውዬ ለዲቤት ፈልጋለሁ ብሏል። እንደዛ ብሏል። አንተ አንዷን ሸኝተህ ሌላዋን ይዘህ የምትመጣ ሰውዬ ለዲቤት ፈልጋለሁ ወንድ ከሆንክ ከኔ ጋር ነው እንደዛ ነው ያለው።
የሰራዊት አምላክ እግዚአብሔር ሴት ልጆችን ልቀቅ ይላል የሚለው ጥቅስ የተጠቀሰልህ ሰውዬ ከኔ ጋር ዲቤት ትቀመጣለህ ፈልጋለሁ እንደዛ ብሏል አላለም? እንደዛ ቢል ኦኬ። አቦቱቱ ነው በእናታችሁ ወይ ግን ስሙ በድሉ ነው። ይሄ ዘማርያም የሚለውን ስም ያወጣው ለራሱ የምሬን ነው የምነግራችሁ ይሄ በቃ የሰውዬ ሳይፈልግ እኮ በቃ የዘማርያምን ታሪክ ሊያነብ ነው። ለመሸሽ ሁሉ ጥግ ምን አስኬደ? በቃ ካልቻልክ አልችልም አምልጦኝ ነው በቃ ያንን ያወራሁት በል በቃ። ምክንያቱም ባህሪን እያወጣው ነው ይህ ነገር። ይህ ሰውዬ በቃ በዛ ጉዳይ ባወራው ጉዳይ ላይ እንወያይ እንማማር ብለዋል። ጸበል ቀጂ ነው አልክ። እኔ ማዕረጌም እንደገና ደግሞ እውቀቴም ከሱ ጋር አይመጣጠንም አልክ። ጸበል ቀጂ ነው አልክ። እሺ አሁን ደግሞ ምን አልክ? ስሙ በድሉ ነው። እኛ ከስሙ ምን አለን? ስላወራው ነገር ማስረጃ ስለሚፈለግ በማስረጃ ከተከራከርክ በማስረጃ ከተማማርክ ና ብሎ ጠርቷል። አይ አልመጣም ማስረጃ የለኝም በስህተት ነው ያወራ ነው። ያው በቃ ሁለታችንም ሐሜተኛ ስለሆን አንድ ላይ ስንቀመጥ የሐሜቱ ትዝ አለንና ኦርቶዶክስ ሃይማኖትን አማናት ማለት ትችላለህ። እንጂ ስሙ በድሉ ነው፣ ቆዳ ገፋፊ ነው፣ ዶሮ ነጋዴ ነው። ምን አስባለ? እንዳንተና ምን እየሸረሞጠ ይኖር እንዴ? እንዳንተ ምን እንዲው ምን ፈልገ ነው? ሰውየው ምን ይሁን እንዳንተ? ለማንኛው እንደዚህ ቤት ከፍቶ ዝም ብሎ እንደመዘርጠጥ ወይም ደግሞ እንደማውራት አይደለም። በቃ የተሻለ ሰው መጥቶ ና ሲልክ አይ እኔም የተሻልኩ ነኝ ብለህ የምታስብ ከሆነ መቅረብ ነው። ያለበለዚያ አፍን ዘግተህ ቁጭ ማለት ነው። አትቦርተፍ ለማለት ያለው ሰላም